un tiempo de comida en las cárceles. A ver cuánto tiempo duran sus homeboys allá adentro. በርካታ ሀገራት በብዙ በጎ ነገሮች ቢታወቁም ኤልሳልቫዶርን ታዋቂና መነጋገሪያ ያደረጋት ግን ይህ ማፊያዎቿን የምታጉርበት ትልቁና ጥብቁ እስር ቤት ነው። የዚህ እስር ቤት ሙሉ ስም ሴንትሮ ዲ ኮንፊናሜንቶ ዴል ቴሮሪሲሞ ወይም CECOT ይባላል። ይህን እስር ቤት አንዳንዶች ምድራዊ ሲኦል ሲሉ ይጠሩታል። አብዛኞቹ ታሳሪዎችም ከሀገራቸው ኤልሳልቫዶር አልፈው የአሜሪካንን ጭምር ራስ ያዞሩ በጭካኔያቸው የታወቁ እጅግ አደገኞች ናቸው። አብዛኞቹ ታሳሪዎች ሰውነትና ፊታቸው ላይ ያሳረፉት ንቅሳታቸው ሰው መሆናቸውን ባለመቀበል ሌላ ፍጥረት ለመሆን የሚጥሩ አስመስሏቸዋል። የሀገሬውም ሆነ የጎረቤት ሀገር ሕዝብ በሰላም ወጥቶ እንዲገባ ሲባል እነዚህ ሰዎችን በዚህ እስር ቤት መስጋት ግድ ብሏል። እነዚህን ታራሚዎች የእስር ቤቱ ተቆጣጣሪዎች ያላንዳች ርህራሄ ስብዕናቸውን አውርደው ያስተዳድሯቸዋል። በእርግጥም እነዚህን ታሳሪዎች በቁጥጥር ስር ውሎ ወደዚህ እስር ቤት ለማስገባት የሚከፈለው የሕይወትና የአካል መስዋዕትነት ታሳሪዎቹ ላይ እንዲጨክኑ አድርጓቸዋል። እስር ቤቱ የተገነባው እንደ አውሮፓ አቆጣጠር በ2023 ከ3 ዓመታት በፊት በፕሬዝዳንት ናይብ ቡኩሌ አስተዳደር ዘመን ነው። የኤልሳልቫዶር መገለጫ ሆኖ ብዙዎችን የሚያነጋግረው ይህ እስር ቤት በ23 ሄክታር ላይ ያረፈ እጅግ ከፍተኛ ጥበቃ የሚደረግበት ሜጋ ማረሚያ ቤት ነው። ፕሬዝዳንቱ ናይብ ቡኬሌ የማያዳግም ቅጣትን ለነዚህ ለሀገር ራስ ምታት ለሆኑ የማፊያ ቡድኖች የምሰጥበት ነው ብለው በመወሰናቸው ምክንያት እዚህ እስር ቤት የገቡ አንዳቸውም የትምህርት ዕድል አያገኙም። የትኛውንም አይነት የታድሶ አገልግሎት የተነፈጉና ለመውጣትም ሆነ በወዳጅ ዘመዶቻቸው ለመጎብኘት ፍጹም መውጫ መንገድ የራቃቸው ናቸው። ከ100 የሚበልጡ ሰዎች 2 መጸዳጃ ቤቶችን እጅግ በተጨናነቀ ሁኔታ ይጠቀማሉ። የሰብአዊ መብት ተሟጋቾች የሚረብሽ ዝምታ ያለበት የከፋ መገለል የሚያሳልፉበትና ብዙ የሰብአዊ መብት ጥሰቶች የሚፈጸሙበት እንደሆነም በተደጋጋሚ አንስተዋል። እንደ አውሮፓ አቆጣጠር 2024 ላይ በእስር ቤቱ ከ14000 የሚበልጡ ታራሚዎች ነበሩ። ከወራት ለውጥ በኋላ ደግሞ ቁጥራቸው ከ20 መላቁን በሪፖርቶች ተገልጿል። እንደ አውሮፓ አቆጣጠር በ2019 ስልጣን የያዙት የአገሪቱ ፕሬዝዳንት ናይብ ቡኬሌ ግን ወደ ስልጣን ሲመጡ ከያዟቸው ቁልፍ እቅድና አጀንዳዎች ውስጥ ሀገሪቱን አልላቀቅ ያላትን የከፍተኛ የማፊያ ቡድኖች እንቅስቃሴን የመክታት ዓላማ ለማሳካት በማያወላዳ አቋም የሚያስፈጽሙት ተግባራቸው እንደሆነ ተናግረዋል። ሁሉም ታራሚዎች ተመሳሳይ ልብስ የሚለብሱ ሲሆን በየ5 ቀን ልዩነት ጸጉራቸውን ይላጫሉ። በቀን ውስጥ ለ30 ደቂቃ ብቻ ከክፍላቸው ለመውጣት ይፈቀድላቸዋል። እያንዳንዱ እስረኛ ቢያንስ 3.4 ካሬ ሜትር በአንድ ክፍል ውስጥ እንዲይዝ የቀይ መስቀል ዓለም አቀፍ ሕግ ይደነግጋል። በዚህ የኤልሳልቫዶር እስር ቤት ግን ሕጉ አይሰራም። በዚህ እስር ቤት ግን በአማካይ አንድ እስረኛ 0.6 ካሬ ሜትር ቦታ ብቻ ይሰጠዋል። እስር ቤቱ ከመገንባቱም ቀደም ብሎ በሌሎች ማረሚያ ቤቶች ተይዘው የነበሩ ታራሚዎች ዕድሜ ዘመናቸውን ከውጭው ዓለም የተቆራረጡ ያህል ተረድተውት እንደሚኖሩ ማሳያ የሆኑ ምልክቶች ብዙ ናቸው። ከዚህ እስር ቤት ወጥቼ ዳግም ከሰዎች እገናኛለሁ የሚል ተስፋ የለም። እንደ አውሮፓ አቆጣጠር በ2022 ላይ ኤልሳልቫዶር በሀገር አቀፍ ደረጃ በማፊያ ቡድኖች ላይ መጠነ ሰፊ የሆነ ዘመቻ ጀመረች። በወቅቱ ደግሞ በተለይም ከኤምኤስ 13 እና ባሪዮ 18 የተባሉ የማፊያ ቡድኖች ጋር የኤልሳልቫዶር መንግስት እልህ አስጨራሽ ትንቅንቅ ውስጥ ገባ። ከዚህ ጊዜ በኋላ ነበር ማፊያዎች ለጉድ እየታደኑ ወደዚህ እስር ቤት መጋዝ ጀመሩት። በኤልሳልቫዶር ቴኩሉካ አካባቢ ከሳን ሳልቫዶር 45 ማይል ርቀት ላይ የሚገኘው ይህ እስር ቤት እጅግ አደገኛ የተባሉና የተጠረጠሩ የማፊያ ቡድኖችን በልዩነት በቁጥጥር ስር አውሎ ለማቆየት በጥብቅ ጥበቃ ስር እንዲሆኑ ታስቦ የተሰራና የቡድኖቹን ጠንካራ ሴል ለመበታተንም ሁነኛ ቦታ ነው ተብሎ የታሰበበት ነው። እስር ቤቱ ሲሰራ በትንሹ 40,000 የሚደርሱ ታራሚዎችን በውስጡ እንዲይዝ የታቀደበት ነው። 256 የሚደርሱ እጅግ ጥብቅ የክትትልና ቁጥጥር ክፍሎች በውስጡ ያሉት ሲሆን ይህም በአደገኛ ማፊያ ቡድኖች መካከል የሚኖር የሴራ ግንኙነትን ለመቀነስ ታስቦ የተሰራና እርስ በርስ ተገናኝተው መምከር እንዳይችሉም እጅግ ጠንካራ ስርዓት የተገነባበት ነው።
ይህ ጥብቅ የሆነ እስር ቤት ግንባታ ደግሞ የፕሬዝዳንት ቦኬሌን ስትራቴጂን ለመደገፍ ቁልፍ ተብሎ የሚነሳ ለውጥ መፍጠር ይችላልም ተብሎ የታመነበት ነው። በተለይም ፕሬዝዳንቱ ብዙዎችን በጅምላ በማሰርና ረዘም ላለ ጊዜ በዚሁ እስር ቤት ሆነው የህግ ሂደትን እንዲከታተሉ በማስገደድ የሚታወቁ ናቸው። በእርግጥ መረጃዎች እንደሚያሳዩት ይህ ሴንትሮ ዲ ኮንፊናሜንቶ ዴል ቴሮሪዝሞ ተብሎ የሚጠራው ጥብቅ እስር ቤት በፕሬዝዳንቱ አሰራር ውስጥ ቀድሞ የሚነሳ የስልጣን ዘመናቸው አፈጻጸም ቢሆንም መነሻው ግን በአሜሪካና ኤል ሳልቫዶር መካከል በተደረገው መግባባትና መደጋገፍ ተገንብቶ ወደ ስር የተገባ ፕሮጀክት ነው። በተለይም ደግሞ አሜሪካ በቁጥጥር ስር ለምታውላቸውና ከማፊያ ቡድን አባልነት ጋር ተያይዞ ወደ ኤል ሳልቫዶር ተጠርዘው ለሚገቡ ሰዎች ጥሩ ማጎሪያ እንዲሆን አንዳንዶች ኤል ሳልቫዶር በሕዝብ ዝውውር ምክንያት በእጅጉ የተፈተነች ሀገር መሆኗን በማንሳት እርምጃው ለሀገሪቱም ሆነ ለጎረቤቶቿ ጥሩ መፍትሄ ነው ይላሉ። ሌሎች ደግሞ በአንጻሩ ይህ ሰዎች የሚታረሙበት እስር ቤት ሳይሆን ሰዎች ከሰብአዊነት በታች ሆነው የሚታጎሩበት ነው ይላሉ። በእስር ቤቱ ከሚፈጸሙት ጨካኝ አያያዞች ባለፈ ስፍራው በቂ ማጣራት እንኳን ሳይደረግ አስፈላጊ የህግ ሂደቶችም ሳይታለፉበት እንደተገኙ ግለሰቦች ተይዞ የሚገቡበትና ሰብአዊ መብታቸውን ሁሉ የሚከለከሉበት ነው ይላሉ። ይህ ደግሞ እስር ቤቱን ህግን የጣሰ ግን ደግሞ ለህግ ማስከበር የቆመ ተብሎ የታሰበ ስፍራ በሚል ተቃውሞች ይገጥሙታል። በኤል ሳልቫዶር ታውጆ የነበረው የአስቸኳይ ጊዜ ህግና የአሰሳ ውሳኔ በፈረንጆቹ 2022 መጋቢት 27 ላይ በይፋ ከተላለፈ በኋላ በፕሬዝዳንት ናይብ ቦኬሌ የቀረበው ማፊያዎችን እያደኑ የማፈስ ሐሳብም ተግባራዊ ተደርጓል። 2022 ከመጋቢት 25 እስከ 27 ባለው ጊዜ ብቻ ማፊያዎች 87 ያህል ንጹሃንን ህይወታቸውን ነጥቀዋል። ይህ የሚበልጥ በኤል ሳልቫዶር ኤምኤስ 13 እና ባሪዮ 18 የተባሉት የማፊያ ቡድኖች ላይ በቀጥታ ያነጣጠረ የመያዝ ዘመቻ ለመደረጉ ምክንያት ሆኗል። የመንግስት እርምጃም ደግሞ ብዙ መሰረታዊ መብቶችን የተጋፋ እንደነበር ይነሳል። እንደ ማሳያ ቢጠቀስ በብዙ ሁኔታና ማስረጃዎች አልፈው በቁጥጥር ስር መዋል ጊዜ እንደ መግደል ተቆጥሮ የተጠረጠሩ ሁሉ በስር እንዲቆዩ የፍርድ ቤት ውሳኔም ሳይሰማ ለዓመታት ተጠርጣሪዎች በስር እንዲከርሙ ያደረገ ነበር። ያለ ፍርድ ቤት ትዕዛዝ የደህንነት ኃይሎች የትኛውንም አካባቢና ቤት መፈተሽ እንዲችሉና አጠራጣሪ ሆኖ ባገኙበት ጊዜም ሌሎች የደህንነት እርምጃዎችን በቀላሉ ለመፈጸም እንዲረዳቸው የሚፈቅድ አዋጅ ነበር የጸደቀው። ይህ ብዙዎች በቁጥጥር ስር ያሉበት ዘመቻ በመጀመሪያ ለ30 ቀናት ያህል ብቻ ይሁንታ ተሰጥቶት የነበረ ቢሆንም ቆይቶ ግን እስከ 2024 መጨረሻ ድረስ ከ30 ጊዜ በላይ በተደጋጋሚ እንዲራዘም ውሳኔ ተላልፎበታል። ከዛም አልፎ የአስቸኳይ ጊዜ አዋጁ ቋሚ የደህንነት ፖሊሲ እስከመሆን የደረሰም ሆኗል። የኤል ሳልቫዶር መንግስት ውሳኔን በተመለከተ የፕሬዝዳንቱና የወቅቱ አስተዳደር ደጋፊዎች ይህ ታላቅ እፎይታ ነው፣ አሁን የተረጋጋ ህይወትን መምራት እንችላለን ሲሉም ተናግረዋል። ፕሬዝዳንት ቦኬሌ ከመጀመሪያው በተናገሩት መሰረት በቁጥር ከ86,000 የሚልቁ ተጠርጣሪዎች የማፊያ ቡድን አባላት በቁጥጥር ስር ውለዋል። ይህም በአዋቂነት እድሜ ላይ ከሚገኘው የኤል ሳልቫዶር ህዝብ 2% ያህል ይሸፍናል። እነዚህ ማፊያዎች እስር ቤት ከገቡ በኋላ ብዙ የአካባቢ የደህንነት ስጋቶች ተፈተው የሀገሬው ሰው እፎይታን በማግኘት ሰላም ወጥቶ መግባት ችሏል። ያም ቢሆን ግን በቅጡ ያልተጣሩ ክስና ወንጀሎችም ችግር ነበሩ። በዘመቻ ወቅት የነበሩ መረጃዎች እንዳመላከቱት 5,000 የሚደርሱ ሰዎች በስር እንዲቆዩ ከተደረገ በኋላ በቂ ማስረጃ ስላልተገኘባቸው ዳግም ነፃ መውጣት ችሏል። በዚህ እስር ቤት ፖሊሲዎቿ ምክንያት በዓለም አቀፍ ደረጃ ታዋቂ የሆነችው ኤል ሳልቫዶር በተለይም ከፈረንጆቹ 2022 ጀምሮ በመንግስት አካላት በተፈጠረው የማፊያ ቡድኖች ላይ በተከፈተ ዘመቻ እጅግ አነጋጋሪ ሆና ነበር። ካላት የህዝብ ብዛቱ አንጻር በዓለም ከፍተኛ የእስረኞች መጠን ካላቸው ሀገራት ተርታም አንዷ ሆናለች። ትልቁ እስር ቤት ተብሎ የሚጠራው ይህ እስር ቤት ደግሞ በጥብቅ የደህንነት ስርዓትና በጥቂት እንዲሁም የተገደበ የውጭ ግንኙነት የሚታወቅ ነው። ኤል ሳልቫዶር ከ2022 በፊት ባሉት 10 ዓመታት ውስጥ የተንሰራፋውን የማፊያዎች ቡድን ማራ ሳልቫቱርቻ ወይም ኤም13 እና ባሪዮ 18 በተባሉ ሁለት አውራ የማፊያ ቡድኖች በበላይነት የሚመራ ነው።
እነዚህ ሁለት የማፊያ ቡድኖች ከአሜሪካ በተባረሩ የሳልቫዶራን ስደተኞች አማካኝነት የተፈጠሩና ሰፊ የከተማና የገጠር ግዛቶችን ጭምር ያስተዳድሩ የነበሩ ናቸው። በኤልሳልቫዶር ያለው የማፊያዎች ታሪክ ከከፍተኛ የግፍ እርምጃ ጀምሮ እስከ ውይይትና ድጋሚ ወደ ኃይለኛ የደህንነት እርምጃ የተመለሰ ነው። ማፊያዎችን ለማሳገስም ብዙ ሂደቶችም ታልፎበታል። ስለ ኤልሳልቫዶር ማፊያዎች ታሪክ መለስ አድርጎ ሲያስታውሰን ከሁለት አስርት ዓመታት በላይ ወደ ኋላ አስጉዞ እንደ አውሮፓ አቆጣጠር 2003 ላይ ይወስደናል። በወቅቱ የሀገሪቱ ፕሬዝዳንት በነበሩት ፍራንሲስኮ ፍሎሬስ የተጀመረው ማኖዱራ ፖሊሲ በማፊያ አባልነት ጥርጣሬ ላይ ተመስርቶ ብዙዎች ላይ እርምጃ ተወስዶ ነበር። ይህንንም እርምጃ ተከትሎ በዚህ ወቅት በመጀመሪያ የግድያ መጠን ቀነሰ፣ የሰዎችም ደህንነት እየተመለሰ እንደሆነ ተረድተው ነበር። ነገር ግን በእስር ቤቶች ውስጥ እንደ ኤምኤስ 13 እና ባሪዮ 18 ያሉ ቡድኖች ተደራጅተው መሪነታቸውንም አጠናክረው አዲስ አባላትን በማሰባሰብ የመንግስትን ክንድ እንደገና መፈታተን ጀመሩ። ሆኖም እርምጃዎችን ያጠናክረው የኤልሳልቫዶር መንግስት ማፊያዎችን በገፍ እየያዘ ወደ እስር ቤት ማጎሩን ቀጠለበት። ነገር ግን እስር ቤት የገቡት ማፊያዎች በማረሚያ ቤቶች ውስጥ ሆነው ጭራሽ ራሳቸውን ይበልጥ በማደራጀት እስር ቤቶቹን የማፊያ ድርጅታዊ ማዕከላት ማጠናከሪያ ያደረጓቸው። ቡድኖቹ በእስር ቤት ውስጥ መሪነታቸውን አጠናክረው አዳዲስ አባላትን መመዝገብና በፈጠሩትም ሰንሰለት የውጭ ጥቃቶችን ማቀናበር ጀመሩ። በዚህም ከጥቂት ዓመታት በኋላ የግድያ መጠን እንደገና ከፍ አለ። የተጠበቀው ለውጥ ጊዜያዊ መሆኑ ተገለጠ። ይህን አቅጣጫ በማጠናከር ወደ ስልጣን የመጡት ሌላኛው ፕሬዝዳንት አንቶኒዮ ሳካ አሻሽለውት ሱፐር ማኖዱራን አስጀመሩ። ይሄ ደግሞ ከእስር ቤት ውጭ ባሉ ሌላኛው የማፊያ ቡድኖች ላይ ያነጣጠረ ፖሊሲ ነበር። መንግስት ከእስር ቤት ውጭ ባሉ ጎዳናዎች ላይ ኃይሉን ቢያሳይም ማፊያዎቹ ግን በውስጣቸው የተደራጀ ኃይል እየጨመሩ ነበር። የታለፉት ውጣ ውረዶች ብዙ ቢሆኑም 2012 ላይ ደግሞ ታሪኩ አዲስ አቅጣጫ ያዘ። ሌላኛው ፕሬዝዳንት ሞሪሲዮ ፉኔስ ወደ ስልጣን ሲመጡ ማፊያዎችን በኃይል ለመቆጣጠር ከመሞከር ይልቅ እስካሁን ደግሞ በውይይት ይሞከር ሲሉ አዲስ አቀራረብ ይዘው መጡ። እናም የኤልሳልቫዶር መንግስት ከማፊያ ቡድኖች ጋር ውይይት ጀመረ። በመጨረሻም መንግስትና ማፊያዎቹ ስምምነት አደረጉ። በዚህም የግድያ መጠን በአንድ ጊዜ በግልጽ ቀነሰ። ህዝቡም እንዲህ ተቀራርቦ ችግሮችን በውይይት መፍታት እየተቻለ እስከዛሬ ስንቱን አለፍነው በማለት ይህ የሰላም አየር ይቀጥላል ብሎ ተስፋ አደረገ። ነገር ግን ይህ ስምምነት እንደታሰበው አልቀጠለም። የተፈጸመው ስምምነት የማፊያ ቡድኖቹን ጉልበት ይበልጥ አፈረጠመውና ማፊያዎቹ ወደ ቀደመው የዜጎችን ደም የማፍሰስ ስራቸው ተመለሱ። 2014 ላይ በይፋ የመንግስትና የማፊያዎቹ ስምምነት ፈረሰ። 2015 ላይ በዚህ ህግ በጣሰ የማፊያ ቡድኖች እንቅስቃሴና የመንግስት ሽኩቻ ምክንያት የግድያ መጠን በዓለም ከፍተኛው እስከ መባል ደረሰ። በኋላ ሞሪሲዮ ፉኔስን በተኩት በፕሬዝዳንት ሳንቼዝ ኬረን ዘመን ማፊያዎች አካባቢዎችን ይበልጥ መቆጣጠር ቻሉ። ከማፊያዎች ጋር ስምምነት ማድረግ የተባለው መንገድ ከዚህ በኋላ መቼም ቢሆን ውጤታማ እንደማይሆን ታየ። የግድያ መጠን አሁንም ከፍ ብሎ ቀጠለ። ይህኔም የፕሬዝዳንት ሳንቼዝ ኬረን መንግስት ኃይል ሳይጠቀም መዋቅራዊ ለውጥ ማምጣት እንደማይችል በግልጽ ተገነዘበ። ፕሬዝዳንት ሳንቼዝ ኬረን በስልጣን ላይ እስካሉ ማፊያዎችን በኃይል ለማሳገስ ጥረት ቢያደርጉም እርምጃቸው ያን ያህል የህዝቡን ስቃይ የቀነሰ አልነበረም። ኤልሳልቫዶር በማፊያዎች ምክንያት የገባችበትን ቅርቃር በጽሞና ሲከታተሉ የነበሩት ናይብ ቡኬሌ 2019 ላይ ፕሬዝዳንት ሆነው ሲመረጡ ግን ከእስከዛሬዎቹ ፕሬዝዳንቶች ሁሉ በተለየ ቆራጥና በማፊያዎች ላይ ቅንጣት ትዕግስትና ርኅራሄ የሌላቸው ሆኑ። ፕሬዝዳንት ናይብ ቡኬሌ ወደ ስልጣን ሲመጡ ኤልሳልቫዶር አዲስ ዘመን ጀመረች የተባለውም ለዚህ ነበር። ይህ ግዙፍ እስር ቤትም የተገነባው በሳቸው ነው። በቴኮሉካ 2023 መጀመሪያ ላይ የተከፈተው ይህ ግዙፍ እስር ቤት ለዚህ ምላሽ ለመስጠት በሚል በብዙ ወጪ የተገነባ ነው። በእርግጥ በዕፅ አዘዋሪነት ዓለም ውስጥ ኤልሳልቫዶርን የፈተኑ ደግሞም ከጎረቤት ሀገራትም ጭምር በዚህ ስጋት የተነሳ ያቆራረጡ ብዙ ቢሆኑም ቅጣታቸው ግን ሰብአዊ ክብር ፍጹም የጣሰ ሆኗል ሲሉም የመብት ተሟጋቾች ዛሬም ድረስ ይሞግታሉ። የኤልሳልቫዶር መንግስት የመገናኛ ብዙሃንን መርጦ ለዘገባ ወደ እስር ቤቱ ያስገባል በሚልም ይታማል። ይህም የሚታዩ የመብት ረገጣዎችን ለመሸሸግ እንደሆነ በማንሳት ብዙዎች ፍትሐዊ የህግ አስተዳደርን የሀገሬው መንግስት እንዲያሰፍን ጠይቋል። በሀገሪቱ የኢኮኖሚ እንቅስቃሴ ላይ በተለይም በቱሪዝም ገቢዋ ላይ ሳይቀር ይህ የማፊያ ቡድኖች ሊገታ ያልቻለ እንቅስቃሴ ከባድ ተጽዕኖ አሳድሮ ቆይቷል። አሁን ላይ ግን በኤልሳልቫዶር በማፊያዎች ላይ እየተወሰዱ ባሉት ቆራጥ እርምጃዎች አንጻራዊ ሰላም ሰፍኗል። አብራችሁን ስለቆያችሁ
እናመሰግናለን። ላይክ እና ሰብስክራይብ በማድረግ እንዲሁም የተሰማችሁን ኮሜንት ላይ በማስፈር አጋርነታችሁን እየጠየቅን በዚህ ጉዳይ ላይ ቢሰራ የምትሉት ቢኖር ሁሌም ዝግጁ ነን። የዛሬውን አበቃን። በያላችሁበት ሰላም